አልፋታውም ሄጄ አንጠባጥበዋለሁ ዝም በይ ነቀጥ ይውድ በቃ እሺ አልኩሽ እኮ እሺ ምን ታፈጥብኛለህ ሄዳልኩ እኮ ቆይ ግን የምታስቀሩ ይመስልሻል እየቀለድሽ አይደለም ምን እየደረግሽ ነው እኔ ምንም አውቀው ነገር የለም አንቺ እኮ ነፍሳችን ልታጠፊ ነበር ሲል ምን በድዬ ነው ሁሉ ላይ የሚደርሰው እስካሁን እዚህ ናት ያለችው አዎ ማሚ እዚህ ናት ይሄን ያልማ ቦታ ከተሰጣት ትቆራብራለች እንዴት ብታስቢ ነው አንቺ ልጆች ላይ እንደዚህ ያደረግሽው ብላ እብድ መጉት ጀመረች ደደብ ማን ነው ደደብ እኔን ለመሸወድ እየሞከርሽ ነው ወይስ ሌላ አዲስ ነገር አለ እኔ እኮ ልጅሽ ነኝ ልጄ ጠጥቼ ልክልካቸውን እነግራለሁ አንቺ ከሌላ ምትፎካከሪ ለምንድን ነው ከዚህ በላይ ምን ታጠፊ በቃ አንተ ተኛ እኔ ሳይመሽ ወደ ቤት ልሂድ አዴ አሳፍሪ ልሂድ ወዴት ኪንግ ወደ ያለበት ነው ተከተለሽ ልትሄጂ ነው አዎ ሄዳለሁ ስልክሽን ስጪ እየደወልኩኝ ቦታውን ጠይቅሻለሁ እሺ አልፋታውም ሄጄ አንጠባጥበዋለሁ እሺ ገባኝ ግን አደራ ራስሽን ጠብቂ እሱ ያሳስብሽ ቆንጂት አሁን መኪና ያለበት ቦታ ፈልገሽ አሳፍሪኝ ነኝ እንሂድ ልቀቁኝ በቃ ፍቅር ልሂድበት ተውኝ ወዴት አባሽ ልትወጪ ነው ፍቅር አይመለከትሽም እዚህ አስራችሁ ደግሞ ልታስቀምጡኝ አትችሉም እንደዛ የማድረግ ምንም መብት የለሽም እሺ አሁን ልቀቁኝ እሺ ቤዛ ለቅሻለሁ ግን ደግሞ ተመልሰሽ እዚህ ማትመጪ ከሆነ ነው ካሁን በኋላ ምን ልሰራ እመጣለሁ አሁን ልቀቁኝ እሺ ተረጋጊ ለቅሻለሁ ግን ደግሞ የመመረዙን ሐሳብ እንዳመጣው ለማየም ሆነ ለሌላ ሰው ትንፍሽ አትይ ፍቅር እሺ አልኩሽ እኮ በቃ ምንድነው የምትይኝ ችግርሽ ምንድነው እኔ ምንም ችግር የለብኝም ቤዛ አሁን ችግር እየፈጠርሽ ያለሽው አንቺ ነሽ እሺ ለማንም አልናገርም አልኩሽ እኮ አሁን ልቀቂኝ አሹ ሳይመጣ ልውጣ አሹንም ቢሆን እኮ እኔ ነኝ የማዘው ለምን ትፈሪዋለሽ እሱን ታየው አልቃሻ ያሹ ዱላ ነው እንጂ በሱ ግርሽን ሲሰብርሽ ያኔ ማናዛሽ እንደሆነ ትረጃለሽ ታውቂያለሽ አላምንሽም አንቺን አምኜ አለቅሽም ቤዛ እሺ ፍቅር ገባኝ ግን አንድ ነገር ማወቅ አለብሽ እኔ ተያዝኩ ማለት ያንቺ ምጣ ፈንታ እንደዛ ነው የሚሆነው እሺ ቤዛ አለቅሻለሁ ግን ደግሞ እኔ ሐሳቡን እንዳመጣው ለማንም ትንፍሽ እንዳትይ እንደዚህ ፈሪያት መስኝም ነበር ፍቅር በቃ እሺ አልኩሽ እኮ እሺ እሺ ሂጂ ውጭ ወዴት ነው ሩታ ቤዛ ከዚህ ቤት መውጣት አለባት ኧረ እባክሽ ሌላ የምትናገሪው ነገር የለሽም ካለሽ እስኪ ልስማሽ ተናገሪ እባክሽ ሩታ ፍቅር ትሄዳለች አይደል በቃ ልውጣ ማሚ ሳትመጣ ከዚህ ቤት ማንም ሰው ንቅንቅ ማለት አይችልም እንደውም ሂዱ ግቡ እንዴ አው ምንም እንደሚያስብል ነገር የለም እንደውም ሂጂ ግቢ ሩታ በገዛ ቤቴ ልታዥኝ አትሽም እሺ ቤዛ ከዚህ ቤት መውጣት አለባት አትወጣም አንቺም ብትሆኚ ከሷ የተናነሰ ስራ አልሰራሽም ፍቅር ማሚ ትምጣና ለሁለታችሁም የስራችሁን ሰጣችኋለች እንደዚህ ማድረግ አትችይም ሩታ እኔ ራሴ ፖሊስ ጠርቼ ከማይዛችሁ አርፋችሁ ቁጭ በሉ እሺ ሂዱ ግቡ እንደውም እንዴ አምስት ብር ቄጤማን አምስት ብር አምስት ቄጤማን አምስት ብር ቄጤማን አምስት የኔ ምስኪን ናት ምን ተፈጠረ ቆይ ማን አንተ እንዴት ብትንቀኝ ነው እንደዚህ የምታደርገው ሰማኛለህ ቆይ ምን እያሰብክ ነው አንተ እኔ ሸቀጥ አይደለሁም በብር አትገዛኝም ሄደልኝ አመንሽም አላመንሽምማ እኔ በረከት ነኝ ልጅሽ እኮ ነኝማ ለምንድን ነው እንደዚህ የምትሆኚው እኔ ወንድ ልጅ አልፈልግም አንተ ልጅ አይደለህ ከዚህ በኋላ እንዳትከታተለኝ እሺ ሂድ ብያለሁ ሂድ እሺ ሄዳለሁ በቃ ሂድ አታፈጥ ሂድ ነግሬያለሁ ሂድ ማን አለ ድሮ ምን ታፈጥብኛለህ ሂድ አልኩህ እኮ ሂድ አሁን ምንድነው የተፈጠረው ምንም አልተፈጠረም እንሂድ በቃ አትሄድም እሷ አትሄድም የትም አትሄድም እሷ የትም አትሄድም ከፈለክ አንተ ጥርግ በል ልጄ እያታለልሽ ነው ወንድ ልጅ አትመኝ ያው እሱ እያታለልሽ ነው እሺ ዝም በይ ከኔ ጋር ያጭ በርባሪ አየሽ ይዞሽ ሊሄድ ነበር ማን ነበር ስምሽ ሰላምዬ ይኸውልሽ ከኔ ጋር ምሳ እንበላለን ለወድሽ ብለሽ እዛ ከሱ ጋር ልትሄጂ እኔ እናትሽ እያለሁ የትም አትሄጂም ከኔ ጋር ትበያለሽ እሺ ወይኔ ጉዴ ዛሬ እኔ እናትሽ እያለሁ የምንም ጉድ ምናምን የለም እሺ ምንም ጉድ የለም እኔ እናትሽ እያለሁ አለሁልሽ ከኔ ጋር እንቆያለን እሺ በጣም ይቅርታ አሁን ወደ ቤት መመለስ አለብኝ የምን ይቅርታ ነው የልትሄጂ ነው ቁጭ በይ አልኩህ እኮ ነይ ቁጭ በይ እሺ ቁጭ በይ
ይኸውልሽ ይሄንን 5 ብለሽ ከሸጥሽልኝ 5 ብር ሰጥሻለሁ። እሺ ሰጥሻለሁ። በይ ተጣሪ 5 በይ። እሺ 5 ብር 5 ብር። በደንብ ጮክ በይና ተጣሪ እንጂ 5 ብር። እንኳን ለአዲሱ ዓመት በሰላም አደረሳችሁ እያልን ድርጅታችን ዴምሲ ሪል ስቴት አዲሱን ዓመት ምክንያት በማድረግ በለቡ መብራት ኃይል በግንባታ ላይ በሚገኙ አፓርትመንቶቻችን ላይ ታላቅ ቅናሽ አዘጋጅተናል። ስቱዲዮ 57 ካሬ 250 ሺህ ብር፣ ባለ 1 መኝታ 343 ሺህ ብር፣ ባለ 2 መኝታ 552 ሺህ ብር፣ ባለ 3 መኝታ 675 ሺህ ብር እንዲሁም ባለ 4 መኝታ በ810 ሺህ ብር ቅድመ ክፍያ ምዝገባ ከፍለው የቤት ባለቤት መሆን ይችላሉ። ምን ይሄ ብቻ እርሶ 30%ን በ3 ዓመት መክፈል ከቻሉ እኛ ደግሞ 60%ን በረጅም ዓመት የሚከፍሉበትን ያከፋፈል ሁኔታ አመቻችተናል። በውጭ ሀገር ለምትኖሩ ደንበኞቻችን በህጋዊ ተወካይ በኩል መመዝገብና መግዛት ትችላላችሁ። አሊያም ባሉበት ሆነው በዲኤችኤል መጨረስ ይችላሉ። ለመመዝገብና ቀጠሮ ለመያዝ በ0997 23 7877 ላይ ይደውሉ። አደይ ሲልች ቅምጥል ወደዚህ አይደል እንዴ መጣችሁ? እሷ ሴት ሄዳ ነው። አልመጡም ማለት ነው። ቆይ ግን ዳይመንድ ለምን ጉዳይ ነበር ሄደው? የቆየ አባቱ ንብረት አለ። እሱን ከአደይ አባት ጋር ሆኖ ለማስተካከል ነው ሄደው። ግን ብዙ አይቆይም አይደል? አዎ ይመለሳሉ። አይ እንደዛ ከሆነ እሺ። ቆይ ግን አንቺ የት እየሄድሽ ነው እንደዚህ የምትጠፊ? አሹ ጋር ነበርኩኝ። ከዛ ቅምጥልና ኪንጎን ለማስታረቅ ሞከርኩ። ግን ምንም ቅምጥል ልትሰማኝ ፈቃደኛ አይደለችም። አሁን መሄዱን ስትሰማ ግን እሱማ እኮ የታወቀ ነው። እንዴት ደስተኛ ትሆናለች ሮሚ? ኪንጎን እኮ በጣም ታፈቅረዋለች። ፍቅር ደግሞ በጣም ከባድ ነገር ነው። እንደማትፈልገው ስትናገር ነበር። ግን አሁን መሄዱን ስትሰማ እየበረረች መጣች። ቆይ ግን የምታስቀሩ ይመስልሻል? አዎ በደንብ ታያለሽ፣ ታስቀረዋለች። ምንም ቢያደርጋት እሱን ማፍቀር አትተው። አንቺም ጋር እንደዛ ነው? ምን ኤላ ያን ሁሉ ነገር አድርጎሽ ትወዷለሽ? እሱና ይሄን ደግሞ ምን አገናኘው? ኤላ እኮ እኔን ክዶኛል። አሁን እንደዚህ አይነት ርዕስ ማንሳቱ አስፈላጊ ነው? በጣም ይቅርታ ለሊ፣ ትናደጃለሽ ብዬ ስላላሰብኩ ነው። አይ እንዴት ናችሁ? ምን ነው ፊት ልክ አይደለም። የሆንከው ነገር አለ? አይ ምንም የለም ለሊ፣ ዝም ብዬ ነው። እርግጠኛ ነህ? ማዘሯ ደህና ናቸው አይደል? ደህና ናት ለሊ። እዛ ሄደ ነበር? አዎ አገኘኋት። እሷ የራሷ ዓለም ላይ ነች። ምንም እኔን ለማውራት ፍቃደኛ አይደለችም። ጆሮዋን እንኳን አልሰጠችኝ። እናቴ የኛ እገዛ ያስፈልጋቸዋል። የስነ ልቦና አማካሪ ጋር መሄድም ካለባቸው መታከምም ካለባቸው ይታከማሉ። አንተ ግን አትጨነቅሽ። ይቅርታ ግን ባቡሬ፣ እናቴ ታማብህ ነው? አዎ ሮሚ፣ እናቴ ታማለች፣ ደህና አይደለች። ታዲያ ለምን ሐኪም ቤት አትወስዳትም? አይ ሮሚ፣ ህመሟ መቻምና ነው ሐኪም ቤት መውሰዳት። እሱን ለኔ ተው። በአጭር ጊዜ ውስጥ እናት ደህና ይሆናሉ። ትንሽ ለወንድ ልጅ ያላቸው አመለካከት እስኪቀየር ነው። ከዛ በኋላ ግን አንተም ልጃቸው እንደሆን ካምነው ይቀበላሉ። የሆነ ነገር በተፈጠረ ቁጥር ልጄ በረከቴ ነው የሚሉት። አንተን እኮ አረሱም። ትንሽ ጊዜ ነው እሺ። ልጄ በረከት እያሉ ሲያዝኑ ሳያቸው በጣም ነው የሚያሳዝኑ። እንዴ እሷ የባቡሬ እናት ናት እንዴ? አዎ ሮሚ፣ እሳቸው የባቡሬ እናት ናቸው። አንቺንም ማራራጥቻ? አይ እንደውም ከዳይመንድ ጋር አግኝታኝ መከረችኝ እንጂ ምንም አላደረገችኝ። አይ ማዘሯ በቃ ሴቶቹን እንዳለ ታሳምጽብን ነው። አንተ አትጨነቅ ቤኪ፣ ሁሉም ነገር ይስተካከላል። እሱማ አንቺ ጎበዝ ሴት ነሽ አውቃለሁ፣ ግን ትንሽ ታስለፋሻለች። እሱማ መልፋቴ ምን ይቀራል? ግን ዋናው ነገር ደስታችን ነው። እኔም የማግዝሽ ነገር ካለ አለው። እሺ ለሊ፣ አግዝሻለሁ። እሺ ሮሚዬ። በቃ እህቴ ያዴ ትቆያለሽ መሰለኝ። እኔ ልሂድ። ትንሽ አትጠብቂያትም? አይ አሹ ጋር ልሂድና ያቺ ቤዛ ምን እንደሆነች ላያት። ቤዛ ወደ ቤት ተመለሰች እንዴ? አዎ እትዬ መታው አንድ ነገር እስኪሉና እስኪያደርጉ ድረስ አሹ አሳስሮ አስቀምጧታል። በለው ያሹ የሚባል ልጅ ግን ምን እሺ ነው? አሹ እኮ የሮሚ የቅርብ ጓደኛዋ ነው። አብረው ወደ ከተማ የመጡት። አረ ነው እንዴ? አዎ ምን ነው? አይ የለም፣ ጥሩ ልጅ ነው። እሺ በቃ እኔ ልሂድ። ደህና ሁኑ። አሹና ሮሚ ግን ምን እሺ ነው? አረ ምንም የላቸው ማለቴ ምንም የተረጋገጠ ነገር የለም። ግን በቅርቡ የሆነ ነገር እንደሚኖር እርግጠኛ ነኝ። አይ ግን በጣም ደስ ይላል። አሁን ገና በራሴ ያዘንኩኝ። እንዴ ለምን? ታናናሾቼ እንዳለ ፍሬንድ ይዞኝ ብቻ ቀረኩ። እነ ሮቢን ሳይማ እኔ ራሴን አስታወስኩኝ። ያንተ ጊዜ ገና ነው።
ደግሞ የሰዎችን ነገር አይተክ እንዴ ለኔስ ብለህ የምታስብ ከሆነ አስተሳሰብ ጤነኛ አይደለም ማለት ነው። እሺ እኛ መካሪ ሌላስ? እየቀለድክ ነው? ባንቺ ምን እውቀት ኖርኝ እኔ ደግሞ ቀልዳለሁ? የኔ አስተዋይ በልበል ሙገሳ ሲበዛ ጥሩ አይደለም። ማን ያለው? እኔ ወይስ ሌላ ሰው ግዴታ ማለት አለበት? በይ አንቺ አትቻይ። በምን አቅም ይችላል? ሄሎ አንቺ እንዴ ቆይ ምን ልትሆኚ መጣሽ? እየቀለድሽ አይደለም? ምንድነው ዳይመንድ? እኛማ ያው ገና ደርሰን ደቅ ብለን አየር እየሳብን ነው። የት ነው ያለሽው? እሺ አሁን መናሪያ መጣን አልኩሽ እኮ በቃ ጠብቂን። ወቸው ጉድ ዳይመንድ ምንድነው? ኪንጎ ባውኑማ አፍሳል ምንድነው? ከመጠለ እየመጣችልን። የት? እዚህ ታዲያ መናሪያ እየጠበቀችን ነው። ና ይዘናት እንምጣ። ቆይ እንዴት መጣች? በመኪና ነው። በምን ትመጣለች? ራሷን ጠይቃታለን። አንሂድ። ቆይ እንዴት መጣች? ቆይ አንተ ግን እንዴት ጥለኝ ትመጣለህ? ይቅርታዬን አልቀበልም ስትይ ምን ላድርግ? እና ባልቀበልስ እኔ አልፈልግህም ብያለሁ። አረ በቃ ፍቺ ምን እሺ ነው? አንተ ደግሞ አፈን አትክፈት እሺ። ሲጀመር አንተ ነህ እዚህ ድረስ ጎትታ ያመጣው እንጂ እሷ ሀሳብ አይደለም። ቆይ ግን አንቺ እንዴት መጣሽ? እና ታዲያ ምን ላድርግ? ሮማን እንደርክ ስትነግረኝ ልቤ እየደነቀጠ ሲያስቸግረኝ መጣሁ። እና እዚህ ድረስ እኔን ፍለጋ መጣሽ? እንዴ በቃ መጣሁ። እና ታዲያ እዛ ብቻ ልሰቃይልህ እንዴ? ደግሞ ይህን ስሰማ ኩራ አሉከሽ። ስለመጣሽ በጣም ደስ ብሎኛል። ደስ ባይለስ ምን አባል ታመጣ ነው? አይ እንግዲህ ጭቅጭቃችሁን እዛው ሰፈር አድርጉት። እዚህ መጨቃጨቅ አይቻልም። አረ በእናትህ አልሰማሁም። አስፈላጊ ከሆነ አንጠባጥበዋለሽ። አቡ በቃ ዝም በሉ እንዴ። እዚህ አይን ውስጥ ትገባላችሁ። እንሂድ ወደ ቤት። ተባረክ የኔ ልጅ። ድሮ በረከት ልጄ እንዲያደርግ ነበር። ቤት ውስጥ ያለው ምግብ ጠራርጌ ስሰጠው አንቺ በላሽ ብሎ ይጠይቀኝ ነበር። አዎ ስለ እሱ ግን እንደ ሌሎቹ ልጆች ስላልሆነ አስተዋይ ስለነበረ ልክ እንዳንቺ ለዚህ ቁጭ ብሎ ያጎርሰኝ ነበር። ልጅ አለሽ እንዴ? አዎ ቆንጆ ልጅ፣ ግን መልኩ በእኔ አልወጣም። እና አሁን የት ነው የሚኖረው? ወሰዱብኝ። እንደወሰዱብኝ አላውቅም። ሰላምዬ አንቺ ነሽ አይደለ በረከቴን የወሰድሽው? አንቺ ነሽ የወሰድሽው? ምን እያደረግሽ ነው? እኔ ምንም አውቀው ነገር የለም። በረከቴን አምጪ ልጄን። ትሰሚኛለሽ ፍቅር? አሁኑኑ የሆነ መላ ፈጥራሽ ከዚህ ቤት አስወጪኝ። ካልሆነ ግን ሁለታችንም ያበቃልናል። እያየሽ እኮ ነው። እኔ ምንም ነገር ማድረግ አልችልም። ደግሞ ማየ ለኔ እናቴ ናት። አሳልፋ የምትሰጠኝ ይመስልሻል? እንደዛ እያልሽ ጠብቂ። ከዛ መጨረሻችን እስር ቤት ነው የሚሆነው። ያኔ ግን ፍቅር መቶ እንኳን የሚጠይቀን ሰው አናገኝም። አሁኑኑ የሆነ ነገር ፍጠሪ። እኔ ደግሞ መታሰር አልፈልግም። ተንቀሳቀሺ። ምንድነው የምትጨቃጨቁት? አንቺ ደግሞ እዚህ ቤት ምን ሰራለሽ? ዴቭ ማለቴ ምን መሰለህ? ተናገሪያ ፍቅር። ወይ ዴቭ ከቤዛ ጋር ምን እያወራችሁ? ደግሞ ከዚህች ልጅ ጋር ምን ቀራችሁ? እኔማ ትውጣ እያልኩ ነበር፣ ግን ደግሞ አሹ አስቸገረ። አሹ በምንድን ነው ያስቸገረው? እማዬ ሳትመጣ አትወጣም አለ። የወዴት ነው የምትወጣው? ምን እንዳደረገች ታውቂያለሽ አይደለ? ሳትቀጣ ወዴትም ንቅንቅ አትልም። እሺ ቺኮ ማለት ነፍሳችን ልታጠፋ የነበረች ሴት ነች። እኔ ምን ላድርግ ዴቭ? እኔ እኮ የማደርገው ነገር አጣሁ። አንተ ማድረግ የምትችል ከሆነ ላሹ ንገረውና ከዚህ ትውጣ። ወዴትም አትወጣም። መውጣት ለእሷ ነፃነቷ ነው። እሺ ሰምኛለሽ? በደንብ ነው መቀጣት ያለባት። እባክህ ዴቭ እንደዚህ አታድርግ እባክህ። እባክህ ምን እያደረግሽ ነው? ዴቭ እባክህ ታማሚ እናት አለችኝ። እባክህ እንደዚህ አታድርግ። ሰምኛለሽ? ታማሚ እናት ያለው ሰው እንደዚህ አያደርግም። እሺ እባክህ ዴቭ አጨክንብኝ። እንደዚህ አታድርግ እባክህ። ተንከሲስ ብዬ ደግሞ ላንቺ ልዘን። ስሚኝ አንቺ እኮ ነፍሳችን ልታጠፊ የነበር ሴት ነሽ። ፍቅርም ቢሆን ከሷ ጋር የምታሰይዱ ነገር ምናምን አቁሚ። እሺ ራስሽ በቆፈርሽው ጉድጓድ መግባትሽ አይቀርም።
አይደል? እንዴት ለሊ ጋር እኮ እየጠበኩሽ ነበር። የት ነበርሽ? ቅምጥል እኮ ኪንጎ ጋር ልትሄድ ሸኘኝ ብላ እሷን እያደረስኩ ነበር። እናገኘች? አይ መኪና ፈልገን እንደምንም ሸኘቻት መጣሁ። ተሳፍራለች። የምርሽና አይደል? ቅምጥል ኪንጎ ተከትላ ሄደች? አዎ ሄዳለች። በጣም ነው የምትገርመው። ግን ቄውን ማን ያሳያል? ችግር የለውም ከጠፋብሽ ጠይቄኝ ብያታለሁ። ትደውላለች። አረ በኋላ የሰው ሀገር እነ ጫና አግኝቶ የሆነ ነገር እንዳደርጓት። ችግር የለውም ለእሱ አታስቢ። ለዳይመንድ ስለነገርኩት እሱ ይቀበላታል። በጣም ነው ግን የምትገርመው። አባቷን ትታ ሄደች? እሳቸውንማ አደራ ብላኛለች። ይሄድኩኝ እጠይቃቸዋለሁ። አይ እንደዛ ከሆነ ጥሩ ነው። ለግንኙነታቸውን በጣም አሪፍ ነው የሚሆነው። ያኔ ዴቫንችን ተከትሎ እንደመጣው ማለት ነው። ዴቭ እኮ ለእኔ ብዙ መስዋዕትነት ከፍሎልኛል። አዎ ልክ ነሽ። በቃ አሹ ጋር ደርሼ እመጣለሁ። እሺ በቃ ቻው። ለሊ ምንድን ነው እሱ? ችግር አለ እንዴ? ታውቃለህ ቤኪ? እንዴ ምን ሆነሽ ነው ለሊ? ቆይ እኔ ምንድን ነው ጥፋቴ? ቆይ እኔ ምን አድርጌ ነው? ምን በድዬ ነው ሁሉ እኔ ላይ የሚደርሰው? የኔ ቆንጆ ምን ሆነሽብኝ ነው? ማን ነው እንደዚህ ያደረገው? ማን ያስከፋሽ? ለማስመሰል እየጣርኩ ነው፣ ግን በቃ አልቻልኩም። የሱ ፍቅር ለእኔ ከአቅሜ በላይ ሆኖብኛል። በቃ አንዳንዴ ከንፍሎ ይወጣል። ኤላ ነው ታውቃለህ፣ ፍቅሩን በልቤ ላይ መስርቶ እሱ የለም። ያ ሁሉ የገባልኝ ቃል እንኳን ትቶት ሄዷል። ቆይ እኔ ምን አጠፋው? ምን አድርጌው ነው? እሺ ምንም አላደረግሽም። የራሱ ጥፋት ነው። አንቺ ለሱ አትገቢው። አንቺ ምንም ጥፋት የለብሽም የኔ ቆንጆ። ድክመቴ ኤላ ነው። በቃ የረሳሁት ይመስለኛል፣ ግን እያደር እንደ ቁስል ይጠዘጥዘኛል። ምን እንደማደርግ ራሱ አላውቅም። ቆይ ግን አሁን ኤላ ቢመጣ ትቀበያለሽ? በጭራሽ አልፈልገው። እሱን አልፈልገው። ሲያታልለኝ ነበር እኮ እንደ ህፃን ልጅ እኮ እያጃጀለኝ ነበር። ከሱ ውጪ ምንም ማሰብ እስከቅተኝ ድረስ በጣም ወደው ነበር። በአለም ላይ ከኔ በላይ የምትወደው ሴት ራሱ ያለ አይመስለኝም። ይህን ያክል ነበር በፍቅሩ የከነፍኩለት። አንዳንድ ጊዜ እንደዚህ ነው። ሁሉም ነገር እየደበዘዘ ይሄዳል። በቃ እሱም የራሱን ህይወት ጀምሯል። አንቺም እንደዛ ማድረግ ነው ያለብሽ። እሱም በቃ እርሹ ለሊ። እርሹ መርሳት እንደዚህ ቀላል ነው እንዴ? አይ አይደለም። ግን አንቺ እንደዛ ማድረግ ትችላለሽ። በደንብ ተማመንብሻለሁ። አላቅም ባቡሬ፣ እኔ ግራ ገብቶኛል። አቡ በእናትሽ ንግስቷ እንደዚህ አትጨነቂ። እኔ አንቺ እንደዚህ ትጨነቂ እኔ በጣም ነው የሚጨንቀኝ። ታውቂያለሽ ደግሞ እኔ ስለ ፍቅር ብዙም አልባኔ ነው። ምን እንደምልሽ አላውቅም። ቆይ እንዴት እስካሁን አንተ ፍቅር አታውቅም እንዴ? እባክሽ እኔ ፍቅር ስሜቱ ምን እንደሆነ ራሱ አላውቅም። ይኸው ቅምጥል ትጃጃላለች። በእሷ ልብ ጋር ሲያልፍ እኔ እንኳን ዞር ብሎ አላየኝም። ማን? ፎንቃ ተብዬው ነው አይደል? አይ ቤኪ፣ እኔ እኮ አንቺ እንደዚህ ስስቅ እንጂ ሲከፋሽ ደስ አይለኝም። እባክሽ ሁሌ ይሳቂልኝ። እሺ ባቡሬ፣ በጣም አመሰግናለሁ። እንደዚህ እንድትጨነቅ ስላደረኩ ደግሞ በጣም ይቅርታ። ለሊ ግን እባክሽ እኔ ማግዝሽ እምረዳሽ ነገር ካለ ንገሪኝ። እሺ አመሰግናለሁ ቤኪ። አሁን ግን እናት ጋር መሄድ አለብኝ። አዎ ለሊ፣ እስቲ ምን ማድረግ እንደምችል አብረን እናያለን። በቃ ፊቴ ልታጠብና ልውጣ። አደራ ለሊ፣ ራስሽን ጠብቂ። እሺ ቤኪ፣ አንተ አትጨነቅ፣ እኔ ራሴን ጠብቃለሁ። ደግሞ እናትህ ሙሉ በሙሉ እብድ አይደሉም እና ደግሞ እኔ ምንም እንደማያደርጉኝ አሁን ገብቶኛል። ያድርግልሽ። ግን እናትህ እብድ አይደለችም ያልሽኝ የመጀመሪያው ሰው ነሽ። እስቲ መጨረሻሽን እናያለን። እሱን አሳያለሁ። በቃ ሂድ።
አቤ አንበሳው ወንድሜ አብዬ እንዴት ነህ? ደህና ነህ? ሰላም ነው? ደህና ነህ? እንዴት ነሽ? አለሁ። ኪንጎ ይባላል። ልክ እንዳንተ እሱም ወንድሜ ነው። እንዴት ነህ? ቅምጥል ምን እሺ፣ ጆሮ አይሰማም እንዴ? አዎ ቅምጥል የኪንጎ ሚስት ነኝ። እሺ ኑ በቃ ወደ ቤት እንሂድ። አይ ከዛ በፊት ያዴ እናት እምዬ በጣም ናፍቃኛለች። እሷን ሰላም ብያት ተመርቄ ነው ሌላ ቦታ የምሄደው። እኔም እኮ እዛ ነው ያለሁት። የአባትስ ቤት ተሽጧል። ምን? እሱን እንኳን አላስቀሩትም? ካሺ ይህንን ጉድ እንኳን ያላዩት። ይኸውልህ አሁን አንተ ካለ መብታችንን እንጠይቃለን። ምንም አማራጭ አይኖራቸውም። እስቲ የሚሆነውን አብረን እናያለን። ምን አይነት ቦታ ነው? ቆይ ወደድሽው? ቀላል እንደዚህ አይነት ቦታም አለ እንዴ? ወደ ገጠር መጥተሽ አታውቂም? ባካላቅም አሁን አንጣስ እንዴ? ኧረ ቀስ በይ። ምንድነው እንዴ? ተረጋጊ እንጂ። እና ከቀና አትራመድም እንዴ? ምን ቤቱን እንደሚያቆሰው ቀደም ትያለሽ? ባክሽ በዚህ ጋር ነው ቤቱ። እና ታዲያ ምን ያንጫጫል? ላንተ ብለን በመጣን ደሞ እሪ ትላለህ እንዴ? ኧረ ባክሽ አላለችም። ኪንጎን ተከትለሽ መጣሽ ለኔ ብለሽ ምናምን ታያለሽ እንዴ? ዱቄት ተዋቸው ዳይ ቦታ በየጊዜው እያማረበት ስለሆነ ብርቅ ሆነባት ነው። ሩታ እንዴት ነሽ? እንዴት ነሽ ሮሚ? ደህና ነኝ። አሹ የለም እንዴ? አሹ የለም። አዎ መጣው ብሎ ነው የወጣው። ትንሽ ስራ ነገር አግኝቷል መሰለኝ። እሺ በቃ ሲመለስ እንደመጣው ነገሮች። ሮሚ እንዴት ነሽ? ደህና ነሽ? ማሚ መጣሽ? ቆየሽ እኮ በጣም። አሁንም ስላጣደፍሽኝ ነው የመጣሁት እንጂ አልመጣም ነበረ። በር ላይ ስገባም አሹም አልነበረም። የት ሄዶ ነበረ? አሹ ማሚ ትንሽ ስራ ነገር አግኝቶ አንቺ ስላልነበርሽ ነው ያስፈቅዶ ነው የወጣው። ውይ ሮማን ነይ ቁጭ በይ። ጥሩ እንኳን ሄደ። ቤዛ መታ ነበር የሚባለው ነገር እውነት ነው? አዎ ማሚ ቤዛ መታለች። አንቺ እስከምትመጪ ድረስ እየጠበቅን ነበር። እስካሁን እዚህ ናት ያለችው? አዎ ማሚ እዚህ ናት። ሮማን እዚሁ ጠብቂኝ። ቤዛ ቤዛ! እሰይ የት አባቷ አሁን የስራዋን ታገኛለች። ወይ ሰላምዬ፣ እንዴት ኖት? ሰላም ነው? ዛሬ ከየት ተገኘሽ? አራበሽ እንዴ? ወይ በሞትኩት እንዴ! ምን ነው? ምግቡን ደግሞ ጨርሻለሁ። ያቺ ቅምጥል ደግሞ የት አባቷ እንደገባች አላውቅም። ቅምጥልን ያውቋታል እንዴ? አዎ ታውቂያታለሽ? እሷ ነበረች እኮ ምግብ የምታመጣልኝ፣ ግን ሁሌ አልወዳትም። እንዴ ለምን? ውሏ ሁሉ ከወንዶች ጋር ነው። አንድ ሴት ጓደኛ የላትም። መከርኩ፣ ደበደብኳት፣ ቀጠቀጥኳት፣ ግን ምንም አትሰማኝ። ገባኝ። ቆይ ልጆትስ? ምን ሆና ልጄ? ምን አረጋችሁት ደግሞ? አረ ልጆት ምንም አልሆነም። ማዘሯ እባክዎትን ይረጋጉ። ማዘሯ የሚለኝ ልጄ ብቻ ነው። በረከት ነው ልጆት? ቆይ አንቺ ምንድነሽ? ማነሽ? ልጄ የት እንዳለ ታውቂያለሽ? ልጆት ጋር መሄድ ይፈልጋሉ? ሰላምዬ የምርሽ ነው እንዴ? ልጄ አንቺ ጋር ነው? አዎ ኑ ተነሱ፣ በቃ ወደ እኔ ቤት እንሂድ። ልጆት እኮ እኔ ቤት ነው ያለው እና አሳየታለሁ። ኑ ተነሱ እንሂድ። እሺ ሰላምዬ ስሞትልሽ፣ ልጄ አንቺ ጋር ነው? አይኑን ናፍቆኛል፣ እባክሽን አሳይኝ። እሺ ኑ ተነሱ። ወይ ለኔ ትክክለኛ ስም ማን ነው? ባቡሬ። ባቡሬ? እሱም መቅጽል ስም ነው። እኔ ያልኩት ትክክለኛ ስም ነው። በረከት። እንዴ ቆይ ታዲያ ለምንድን ነው ባቡሬ የተባልከው? በልጅነቴ ከጓደኞቼ በጣም አጭር ስለነበርኩ ለዛ ነው እንደዛ ያጣልኝ። እንደዛ ከሆነ ደስ ይላል። ግን እኮ አሁንም ቁመቱ በጣም አሪፍ ነው። አሁንማ እያረጀው ነው። ያኔ እንዴት እንደታያቸው ግን አላውቅም። ከባቡሬ ይልቅ ቤኪ በጣም ተመችቶኛል። ቤኪ ብላ አይደብርም አይደል? አረ በጭራሽ። እሱን ስሜን ቅምጥል ራሱ የምታውቀው አይመስለኝም። ለመታወቂያ ካልሆነ በስተቀር አልጠቀምበት። አንተ አታስብ፣ እኔ በደንብ አስለምዳለሁ። ስምንም ደግሞ እንመልሰዋለን። እሱ መቼ አስጨነቀኝ ብለሽ ነው ላሊ? ይገባኛል። ብዙ ማድረግ የምትፈልጋቸው ነገሮች አሉ፣ ግን ደግሞ ዛሬ ላይ ደስተኛ መሆን አለብህ።
ዛሬ ደስተኛ ካልሆንክ ሌላ ጊዜ በምንም ተአምር ደስተኛ አትሆን። አላቅም። እኔ እንጃ። አሁን ግን ካንቺ ጋር መኖር ከጀመርኩ በኋላ ደስታ ወደ ህይወቴ እየመጣ እንደሆነ ይሰማኛል። ስለዚህ እኔ ጋር መሆን ተመችቷል ማለት ነው። አመሰግናለሁ። በአሁን ሰዓት ማን እንዳንቺ ያስባለልኝ? ፈጣሪ አንተን በዛ በጭንቅ ሰዓት ባይሰጠኝ ኖሮ ምን ይውጣኝ ነበር። ፈጣሪ ይመስገን። አንተ ለኔ ብዙ ነገሮችን አድርገልኛል። እኔም ደግሞ በተለይ ላንተ ብዙ ነገሮችን ማድረግ እፈልጋለሁ። እኔም አንቺን በሞቄ በጣም ደስ ብሎኛል። እሺ ምስኪን ማንም የሌላት የዋህ ሴት እኮ ነች። አለሁልሽ አደይ። የት ጠፍተሽ ነው? ቅምጥል ልሸኛት ሂጅ እኮ ነው። ቅምጥል? አዎ ኪንጎን ተከትዬ ካልሄድኩ ብላኝ ሸኝቻት መመለሴ ነው። እንዴ ቆይ ወዴት? ገጠር ሄደዋል። እና ቅምጥል አባባን ጥላ ኪንጎን ተከትላ ገጠር ሄደች ነው የምትይ? አዎ ባቡሬ ሄዳለች። ግን አባባን እየሄድሽ ጠይቂያቸው ስላለችኝ እሷ እስክትመለስ መንከባከብ ይኖርብናል። አይ ቅምጥል በቃ መጨረሻዋ የሆነ በጣም ተሳዝናለች። ለሊስ የት ሄደች? ለሊ ማዘራው ጋር ሄዳለች። የማን ማዘር? የኔ እናት ጋር ሄዳለች። አደይ እናት የት ናቸው? ምን ነው በሰላም ነው? አዎ አንዳንድ ነገሮችን ለማውራት ሄዳ ነው። ጥሩ ጓደኛ ነው ግን ያለችሽ። ለሰው ስታስብ ከራሷ በላይ ነው። አንቺን ደግሞ ስትወድሽ ከመጠን በላይ ነው። አዎ ለልዬ በጣም ጥሩ ጓደኛዬ ናት። ፈጣሪ ሰው እንደሌለኝ አይቶ ነው እሷን ይሰጠኝ። ስጦታዬ ናት። ይሄን ያልማ ቦታ ከተሰጣት ትኮራብናለች አደይ። ትኩራ። ለሊ እኮ መኩራት ሲያንሳት ነው። እኛ ከምናየው በላይ ደግሞ በጣም ብዙ ነገሮች አሏት። አረ እሱንማ እኔ ምስክር ነኝ። ለእኔ ብላ የምከፍለው ነው ጋር ራሱ ባየሽ። እኔም የማግዝ ነገር ካለ አለውኝ። እሺ ችግር የለውም። እሺ አመሰግናለሁ። ዛሬ ግን እንዴት ነው የአጥንትሽ ፍላጭ የት ሄደ? ማነው እሱ? የአጥንትሽ ፍላጭ? አይ ባቡሬ ቆይ ዴቭ ነው? አዎ ዴቭ። ዛሬ እንዴት ተፋታሽ? ቆይ ሁሌ አንድ ላይ ስለምታይ ነው። እና ታዲያ ቀና ብለን እኮ ራሱ እንድናሽ አይፈልግም። ብቻ ያስምርላችሁ። እኔ በበኩሌ ተመችቶኛል። ምን ነው የተመቸ? ፍቅራችሁ በጣም ያስቀናል። ለነገሩ አዲስ ፍቅር እንደዚህ ነው። እኛ አለን እንጂ ወይ ፍቅር አይዘን ወይ ተፈቃሪ አይደለን። ችግር እኮ ነው። ሁሉም በጊዜ ነው የሚሆነው ባቡሬ። አንተም እኮ መያዝ አይቀርም፣ የጊዜ ጉዳይ ነው። አረ ተይ እባክሽ። ፍቅርማ እንደ ቅምጥልና እንደ ለሊ የሚያደርግ ከሆነ ይቅርብኝ። ሳላፈቅር እንዲሁ ብኖር ይሻለኛል። እንደዛ አይባልም። ሰው አይደለ? የሆነ ጊዜ ላይ ነገሮች ይቀየራሉ። እስቲ እናያለን። ወይ ደግሞ ካልሆነ ጓደኛሽን ትልልኛለሽ። ለሊ ነው? ሌላ ጓደኛለሽ እንዴ? ፍቅር አሁን ከዚህ ውጪ አስጨቅጭቂኝ። እኔ ምንም ማድረግ አልችልም። ቤዛ ቤዛ እማዬ ያዛዴ ይጂ ቁጭ በይ። ለሰራችሁ ስራ መቀጣት አለባት። ፖሊሶች መጥተው ይዘዋት መሄድ አለበት። እንዴት ብታስቢ ነው አንቺ ልጆቼ ላይ እንደዚህ ያደረግሽው? እማዬ እባክሽ ይቅርታ። ልጆቼ ሞተውን ቢሆን ይቅርታ ነበር የምትይ? ምን ስትሆኝ ነው እንደዚህ የሰይጣን ስራ ያሰብሽው? እናቴ ታማለች። እኔ ከታሰርኩ ደግሞ ማንም አይጦራትም። እባክሽ ይቅርታ። ቆይ ስንቱን ነው የምታወሪው አንቺ ልጅ? ከእናቴ ጋር ተጣልቻለሁ አላልሽኝም እንዴ? አዎ ተጣልተናል፣ ግን ምንም ቢሆን እናት ናት። እሷ ስትሞት ቆሜ ላያት አልችልም። በፍጹም አልሰማሽም። እነሱ እስከሚመጡ እዚህ ቁጭ ብለሽ ትጠብቂያቸዋለሽ። ዋጋሽን ይሰጡሻል። እማዬ አንቺም እናትሽ ታማለች። የእናት ምን እንደሆነ ታውቂያለሽ። እባክሽን አሁን በዚህ ሰዓት በጣም ተጨንቄያለሁ። እናቴ በዚህ ሰዓት ትኖር ትሞት ምንም ማውቀው ነገር የለም። ይህንን ነገር ብቻ ነው የምለምንሽ እማዬ። አንዴ ብቻ ሄጄ አይቻል ልምጣ። ከዛ በኋላ እኔ ራሴ ተመልሼ እመጣለሁ። የፈለግሽውን ታደርጊኛለሽ። ቤዛ ሂጂ በቃ። እመኚኝ ግን ከሰው ልታመልጭ ትችያለሽ፣ ከፈጣሪ ግን መቼም አታመልጭም። እንዴ ማሚ የምርሽ ነው? ዝም ብለሽ ልትለቂያት ነው? አዎ ትሂድ። ለሰራችሁ ስራ ፈጣሪ ነው ስራውን የሚከፍላት። እኛን ማንቀጭ ያደረገን። ሂጂ። አመሰግናለሁ እማዬ። ማሚ ግን እንደዚህ ማድረግ አልነበረብሽም። እታለም እንደዚህ ማድረግሽ ግን ልክ ነው? አዎ አታያትም እንዴ? ለእናቴ ብዬ ነው ስትለኝ እኔ እናቴ ታማ ብዙ ጊዜ ፈጣሪ ለምኜዋለሁ።
እሱ ግን አንድ ቀን ማሳፍሮኝ አያውቅም። ሁል ጊዜ ደህና ያደርጋታል። እና ይሄንን እያወቅኩኝ እሷ ላይ በፈርድ ፈጣሪስ ምን ይለኛል? እኔን ያገዘኝ ፈጣሪ ምን ይለኛል? አይ ማይ ይኸውልሽ ታለም አንቺ ያልገባሽ አንድ ነገር አለ። ቤዛ ውሸቷን ነው። ይሄ ደግሞ የታወቀ ነገር ነው። እንግዲህ ውሸቷንም ይሁን እውነቷን ፈጣሪ ምላሹን ይመልስ። እሱ ይከፍላታል። ቺመሰሪ አሁንም በዚህ ውሸቷን አለሽ ማለት ነው? እነዚህ ተረገሙ አሰቃዩኝ እኮ። አሁን ለትንሽ ጊዜ ከዚህ አካባቢ መጥፋት አለብኝ። ለሊናት ብላ ብላ እብድ መጉተት ጀመረች። አልደረስኩም። ደርሰናል። ቆይ ትንሽ። ወዴት ነው የምትወስጂኝ? እንዴ ደግሞ ማነች የለጠፈችብህ? አስለቅቄው መጣው መስሎኝ እኮ ወንድም አለ። ታው ስርዓት ያዝ። አንዷን አግብተህ ተቀመጥ ስትባል እምቢ አልክ አይደል? ቆይ በዚህ እድሜ እዚችም ጋዛችም ጋር ማለት ምን ይበጃል? አሁንማ ሳታገባ ረጅ። ደሃን ወንድ ማን ያገባዋል ብለህ ነው? ሴት ሁሉ ገንዘብ ፈላጊ ነው። የኛ ቀየ ሴቶች ራሳቸው እንደ ከተማ ሴት ገንዘብ ፈላጊ ሆነዋል አይደል? ይሄ ትምህርት እየተስተማሩ አወቅን ማለት ምን ማለት ነው? እነሱን ትምህርት ቤት መስደድ አያስፈልግም። የተማረ ሴት ደደብ። ድሮስ ያልተማረ ሰው የተማረውን ሰው ከሱ ሲበልጥ መቼ ይወዳል? ማን ነው ደደብ? አንተ ምንም ቢሆን እኮ እኔ ታጋ ተምሬያለሁ። ፊደል ቆጥሬያለሁ፣ ዳዊቱን ደግሜያለሁ። ትንሽም ዘለቅ ብዬ እኮ ማንበብና መጻፍ ችያለሁ። ተውይ። አሁን እሱንም ሴቶቹንም ትተህ ጋሼ አበበን ከዚህ ቀይ አባሩልኝ እያለ ነው። ይሄ ሌባ ያንን ሁሉ ንብረት አገበስብሶ ወስዶ አሁን በተራው ደግሞ እኛን ልክ አስገቡልኝ ይላል። ይሄ ራስ ወዳድ እሱ ነው። ተው እንጂ አንተ። ምንም ቢሆን ጋሼን የሚያስተዳድሩ፣ ስለዚህ የሚፈልጉትንም የሚሉንንም ማድረግ አለብን። አንድ ቀን እኛንም እንደዚህ እንደ ወዳጃቸው ይደፉናል። እሱስ እኮ ልጆች አሉት መጡለት። እኔና አንተ ምን አለን? ማን ይደርስልናል? እሳቸው የሚፈልጉትን ነገር ከማድረግ ውጭ አማራጭ የለም ብዬ ነው እንጂ እሱማ የሚያደርጉት ነገር ትክክል አይደለም። ግን ሌላ አማራጭ አለ? ረዲያ እኔ እዚህ ቁጭ ብዬ እሳቸው ተላላኪ ከመሆንስ እዛው ከተማ ገብቼ እነዛ እንደፈለጉ ያርኩኝ። አይተው እዛ ሄደማ አርገህ የመጣሁን እኮ በደንብ ሰምተናል። የከተማ ሰው እጄ እኮ አየሁትኝ። ይኸውልህ የከተማ ሰው ገና በሩን ስታንኳኳ ማን እንደሆንክ ሳቅ እንጀራ ይዞልህ ይመጣል። ወይ ውሃ ይደፋብሃል ወይ ውሻ ይለቅብሃል። ሃይ ሞኞ፣ የከተማ ሰው ለማይመስለው እንጂ ምን ብሎ ያበላሃል? ማ ኧረ በጭራሽ እኔ እንደዛ አልወጣኝም። ይልቅ የእህትህን ልጅ ብታስጠነቅቃት ይሻላል። ማንን? ሄለንን ነው? ተሷ ውጭ ማን አለ? እሷ ደግሞ ምን አጠፋች? ምንም አታረገው አለ። ያ ጉድ አድርጓት ሄደው አበበ መጣ አይደለም? አሁን ከሱ ጋር አሽኮለሌ ማለት ጀምራለች። የባለፈው ውርደት ደግሞ አንተም ጋር ቤተሰብህም ላይ እንዳይደርስ አድብ ይበለህ እጉራን ሰብረህ ቁጭ አርጋታ። እሱም ጉድ አለ ይለክ። ቆይ ልክ ልኳን ነው የምነግራት። መንገር ምን ያደርጋል? ልክ ማስገባት ነው እንጂ እቺ ሮሚ ፈልጌሽ ነበር። አስቆየውሽ አይደለ? ችግር የለውም እትዬ። ለምን ነበር የፈለጉ? አደይ ደህና ናት? ደህና ናት እትዬ። አደይ ሁኔታውን ሳያት የምትመለስ አልመስልሻለኝ። እንዴት ነው የነገረችሽ ነገር አለ እንዴ? አይ ምንም የለም እማዬ። አደይ ከዴቭ ጋር እጅ ለእጅ ተያይዛ መታለች ነበር እና ቆየች። ወደ ቤት ራሱ አልገባችም እማዬ። ቆይ ለምን ትለምኛታለሽ? አደይ የመስራት ፍላጎት ራሱ የላትም አይደል? አዎ እማዬ፣ እንደዛ ነው። እሷ መስራት ራሱ አትፈልግም። በቃ ታያት። እሺ፣ ለማንኛውም በአደይ ቦታ ሮሚ እንድትሰሪ እፈልጋለሁ። እዚያ ሹም ስላለ አይደብርሽም፣ ደግሞ ስራም አይበዛብሽም። እነ ፍቅር ምናምን ያግዙሻል። አሁን ሰው የለም፣ ስራም በዝቶብናል፣ ተቸግረናል ሮሚ። እኔ እዚህ ቤት ልቀጥር? አዎ፣ ፈቃደኛ ሆነሽ ብትገቢ ደስ ይለኛል። አሁን ሰው የለንም፣ ቤት ውስጥ እየተቸገርን ነው። እሺ ትዬ፣ መጀመሪያ ግን እህቴ አደይ ማማከር አለብኝ። እሺ፣ እጠብቃለሁ።
አደይን አማክረትና በፈለግሽው ሰዓት ብትመጪ እጠብቅሻለሁ። እዚህ መጥተሽ መስራት ትችያለሽ። እሺ እትዬ፣ ላማክራትና እመጣለሁ። እማዬ ቆይ ምን አይነት ውሳኔ ነው የምትወስኙ? ሮማን ምን አቅም አላትና ነው ቤቱን ስራ የምትሰራው? ደግሞ አደይን አስወጥቶ ራሷን የመሰለች ልጅ ማስገባት ምን ይሉታል? ፍቅር አንቺ አይመለከትሽም። ሮማን እንደተባባል ነው። እሺ እሺ እትዬ፣ ደህና ዋሉ። አሜን። ሰላም ትንሿ እህቴ። አረ ዛሬ ነው ታየህ እህትነቴ? ምን ነው አደይ የለችም እንዴ? ሩታ ዛሬ ምንድን ነው የሚያነጫንጭሽ? ደግሞ ምን ሆንሽ? ማሚ እንደዚህ ማድረግ አልነበረባትም። ምን ማድረግ ይቻላል? አሁን ቤዛ ሄዳለች። ቆይ እኔን ለመሸወድ እየሞከርሽ ነው ወይስ ሌላ አዲስ ነገር አለ? አይ ምንም የለም ዴቭ። እርግጠኛ ነሽ ሩታ? አው ዴቭ፣ ምንም ነገር የለም። ግን ለምን ጠየከኝ? ካወራን እኮ በጣም ቆየን ብዬ ነው። እስኪ ምን አዲስ ነገር አለ ንገሪኝ። በምን ዙሪያ? ከአሹ ጋር ቲክቶካችሁ እንዴት እየሄደ ነው? አሪፍ ነው። ግን ለምን ጠየከኝ? እንዴ ቆይ ወንድምሽ አይደለው እንዴ? መጠየቅ ምን ላይ እንዳለሽ ማወቅ የለብኝም? ለምን እንደጠየቁሽ ለምንድን ነው የምትጠይቂኝ? ታዲያ ምን ልበል ዴቭ? አድርገህ የማታውቀውን ነገር ስታደርግ። ይቅርታ ሩታ፣ በአሁኑ እንኳን ለራሴ አድልቻለሁ። ለአንቺ ጊዜ አልሰጠሁሽ። ሲጀመር እቻ አደይ የምትባለውን ልጅ ካፈቀርክ በኋላ ጸባይ ተቀያይሯል። እንደዛ አይደለም ሩታዬ። አደይም በስንት ልፋት እንዳገኘኋት ስላላየሽ ነው። አሁን ደግሞ ያንቺ እገዛ ያስፈልገኛል። አሁንም ጥቅም ፈልገ እንጂ እኔም ብላ አልመጣህም ማለት ነው። ሩታ አታናጅኝ። እሺ እሺ፣ ምንድነው የምረዳህ ዴቭ? ሩታ እባክሽ አግዢኝ። ለማሚ ለዳዲና ለታለም ምን ብዬ እንደምነግራቸው ግራ ገብቶኛል። ሊዱ አውቃለች፣ እሷ ሁሉንም ነገር ታስተካክላለች። ግን አንቺም ልታግዢኝ ይገባል። ሊዱ ያንተና የአደይን ፍቅር ተቀበለች? አዎ ሩታ ተቀብላለች። አሁን ለማሚና ለዳዲ ምን ብዬ ማሳመን እንዳለብኝ ነው የከበደኝ። ደግሞ አደራሽ አደይ የቤት ሰራተኛ እንደሆነች ለማንም ሰው እንዳትናገሪ። እንዴ ለምን? ማወቃቸው የት ይቀራል እንዴ? አንቺ ካልነገርሻቸው ማን ሊነግራቸው ይችላል? ማሚም ታውቃለች። ፍቅርም ካወቀች ደግሞ ከመናገር ወደ ኋላ አትልም። ናሽ ምንድን ነው የሚሻለው? እውነቱን መናገር። አይ ካልክ ደግሞ አደይን መተው። እንዴ? አው ሌላ ምንም አማራጭ የለም። እርግጠኛ ሆኜ የምነግር ነገር ቢኖር እናትህ መቼም ቢሆን ቆማ ልታይ አትችልም አደይን ስታገባ። ከአሁኑ ብታስብበት ይሻላል። አደይን ብትሆን ደግሞ ልቧን አንጠልጥለህ እንዳትሰብራት ብትጠነቀቅ ይሻላል። የታል በረከቴ? የታል በረከቴ? የታለ? ይመጣል፣ ግን ከዛ ፊት መጀመሪያ እርሶ ዝግጁ መሆን አለበት። የምን ዝግጅት ነው? የምን ዝግጅት ነው? ልጄን አምጪልኝ አሁኑ። በረከቴ! በረከት! ተረጋጉ ማዘር። ልጄ በረከት የት ነው ያለው? የት ነው ያለው? ማዘሯ አረ ማዘሯ ለምንድን ነው የምትሸሽኝ? ልጅሽ እኮ ነኝ። እኔ ወንድ ልጅ የለኝም። ልታታልሉኝ ነው? ልሸጡኝ ነው? አሁኑኑ ከዚህ ቤት አስወጭኝ። አረ ማዘሯ ለምንድን ነው የምንሸጥሽ? እኔ እኮ ልጅሽ ነኝ። ልጄ? አዎ ልጅሽ። በረከቴ? አዎ በረከት ልጅሽ። አይ አንተ ልጅ አይደለም። እኔ ወንድ ልጅ የለኝም። በረከቴ ታለ? በረከቴን አምጡልኝ! በረከቴን! እባክዎትን ማዘር ይረጋጉ። አንቺ ነሽ ሰላም ለዚህ ያበቃሽኝ። አሁኑኑ ልጄ ጋር ውሰጂኝ! አስወጪኝ ከዚህ ቤት! ነይ ውሰጂኝ! እሺ ቆይ መጀመሪያ ይረጋጉ። አልረጋጋም፣ በፍጹም አልረጋጋም። እኔ ቄጤማዬን ትቼ የመጣሁት ልጄን በረከትን ብዬ ነው እንጂ አንቺ እንድትሸጪኝ አይደለም። ነይ! አንቺን ብትሆኝ እዚህ እንድትሆኝ አልፈቅድልሽም። ነይ ሰላምዬ፣ ነይ።
ወይ የለም ብቻሽ ዴቭ እኮ እመጣለሁ ጠብቂኝ ብሎኝ ቀረ። እንዴት ነው እንዴ? አዎ ከሩታ ጋር እያወራ ነበር። ወይ እዛ ቤት የመመለስ ሀሳብ አለሽ እንዴ? አይ የመመለስ አይመስለኝም። አልመለስም። እቴጌ እኮ እዛው እንድሰራ ጠየቁ እና አንቺ የመስራት ፍላጎት አለሽ? እኔ እንጃ አይደል፣ ግን ስራቱ ከመቀመጥ ይሻላል። ስራው መፈለግ ከጀመርኩ ረጅም ጊዜ ሆኖኛል፣ ግን እስካሁን አላገኘሁም። ፍላጎቱ ካለሽ ስል ግን ፍቅርን ተጠንቀቂ። እሷም አትቀጥተኛ ብዙ ጊዜ ስራ ፈትቻለሁ። ደግሞ አሹም እዛ ስላለ ለንቀለኝ። በቃ ጥሩ ስሪ። የተሻለ አማራጭ ስታገኝ ትወጫለሽ። እሺ ቆንጆ እንዴት ነሽ ሮማ? ፈቃዴ ነው። እሺ ቻው። እንዴት ነሽ የኔ ቆንጆ? ደህና ነኝ። ምን ነው ደህና አትመስልም? የተፈጠረ ነገር አለ እንዴ? አይ ምንም የለም። እርግጠኛ ነህ? አዎ አደይ፣ በቃ በእናትሽ ከዚህ ቦታ እንጥፋ። ወዴት? አላውቅም፣ ብቻ እንሂድ። ወይ መጣችሁ ልጆች? እንዴት ነሽ? እንዴት ነህ? ወይ ተባረክ። እንዴት ነህ? ደህና ነሽ? ደህና ነህ? እንዴት ነሽ? ሰላም ነው? እግዚአብሔር ይመስገን ደህና ነኝ። ቅብጥል ያደይ እናት ነሽ፣ ተዋወቂያት። እንዴ ነው እንዴ? ማዘሯሽ ነው? ደህና ነሽ? እኔ ልጅ አለን። እንዴት ነሽ? ደህና ነሽ? አንተን እንኳን ከዚህ ቀደም አይቻለሁ። እንዴት ናችሁ? እሰይ እሰይ። ሰላም ነው? ደህና ነኝ። እንኳን ደህና መጣችሁ። እንደው ሰብሰብ ብላችሁ በመምጣታችሁ ደስ ብሎኛል። እንዲህ ነው እንጂ ጓደኛ ማለት እንዴ! ከአንድ ብርቱ ሁለት መድኃኒቱ ማለት እኮ ይሄ ነው። እች ብርሃን እንደሆነ መዞር ነው ስራዋ። በሉ ኑ ግቡ። ከመንገድ ነው የመጣችሁ። ኑ ግቡ። እማዬ አሹን ግን ለምንድን ነው ወደዚህ የመለሽው? ምንም እኮ አያስፈልግም። እሱ ደግሞ ምን አደረገሽ? አሁን ራሱ የት አለ? እዚህ የትም እየዞረ ነው እየሰራ ነው የሚባለው። ሰው እኮ ስንት ነገር ያስፈልገዋል። አሹ ደግሞ ገና ወጣት ልጅ ነው። እኔ የምከፍለው ደሞዝ አይበቃውም። አንዳንዴ ወጣ ብሎ ሸክም ይሁን ሌላ ነገር ሰርቶ ቢመጣ ጥሩ ነው። አይ እማዬ አንቺ እኮ ነሽ እንደዛ የምታስቢው። እሱ መች እንደዚህ ያስባል? ስለ አሹ ስታወሪ ሰማሁ ልበል? ያሹ አንደኛዋ ተቆርቋሪ መጣችልሽ እማዬ። ዝም ብለሽ አማረብኝ ብለሽ አትለፍልፊ እሺ? አያምርብሽም። ሩታ ወይ ማሚ፣ ቁጣውን ምን አመጣው? ማሚ ፍቅር የምትናገሩ ነገር ሁሉ አትመኛት። ከቤዛ ጋር እጁ አለበት። ቤዛ ባለፈው ስታወራ ሰምቻታለሁ ማሚ። አዲ እንደዚህ እንድትሆን ሀሳቡን ያመጣችው ፍቅር ናት። ምን? አዎ ማሚ። አንቺ ከኔ ጋር የምትፎካከሪ ለምንድን ነው? አንቺ ልቅቄያት ወደዛ። ቁጭ በይ እዛ እባክሽ፣ ወደዛ ክፉ። እሺ እማዬ ሩታ እየዋሸችሽ ነው። እኔ ምንም አላደረኩም። ፍቅር እውነት እዚህ ስራ ላይ እጅሽ ካለ ፈጣሪ ይቅጣሽ። እኔንም አልሰማም ብለሽኛል። በቃ አንቺ አትበይኝ። እኔ አንቺ የሚለኝ ሰው አልወድም። እንዴ አትሰሚም? እንዴ ስንቴ ነው የምነግርሽ? ውይ አንቺ ደግሞ ነገር እስኪ አታግኝ። እሺ ብራንዬ፣ ብሬ የኔ ቆንጆ ምን ፈለግሽ? አበበ የለም? አይንሽ እያየ ከኔ ውጭ እዚህ ጋር ማን አለ? ማንም የለም። ቆይ ለምን ጥለሽው መጣሽ? ኧረ አሁን ተጃጃልሽ። ኧረ ወደዛ። ከመቼ ጀምሮ ነው ወንድ ልጅ ከሴት ልጅ ጋር ውሃ ሊቀዳ የሚወርደው? እሺ ታዩ እሱን። ቆይ ምን አለሽ? ስለምን? ስለኔ ነው። ምን አለሽ? እኔ እንጃ ምንም አላለም። አንቺ ልጅ እባክሽ ዝም ብለሽ አትጓጊ። በኋላ ግን እንዳትጎጂ። ምን አድርጎ ይጎዳኛል? አሁን እድሌን ካልተጠቀምኩ በቃ ቆሜ መቅረቴ ነው። ምናልባትም እኮ እዛ ሄደበት ጓደኛ ልትኖር ትችላለች። በቃ ዝም ብለሽ ተስፋ አታድርጊ። እንደዛማ መቼም አያደርግም። እርግጠኛ መሆን አይቻልም። አትተማመኝ። ተስፋ ከማድረግሽ በፊት ልብሽ ሳይሰበር ሁሉን ነገር አጣሪ። እንደዛ ከሆነማ ውሃ በላሽ በይኛ። በይ አሁን እንሂድ። ከፈለግሽ እቤት እንሂድ። አይ እቤት ሂጅ፣ የምሰራራው ስራ ስላለ ቶሎ መመለስ አለብኝ። እስኪ ነው ያሸክም። ደግሞ ምን ቀረሽ? ያዩት እኮ ልጆትን ቤቲ ነው። እረሱት እንዴ? አይ እሱ አይደለም። እሺ ማን ነው ታዲያ? ሳታቂ ነው እንዴ ጎትተሽ ያመጣሽኝ? ማዘሯ እባክዎትን ወደ ራስዎት ይመለሱ። ልጆት ቤቲ እኮ በእርሱ ጉዳይ ሁሌ እንደተጨነቀ ነው። በእኔ ምክንያት ነው እንደዚህ ሆነች እያለ ሁሌ ያዝናል። ማዘሯ እባክዎትን ለቤኪ ስለ ወደ ራስዎት ይመለሱ። አንቺ ብሎ መካሪ፣ ይልቅስ የራስሽን ህይወት አስተካኪ። እንዴ እኔ ምን አጠፋው? ከዚህ በላይ
ከዚህ በላይ ምን ታጠፊ? ይኸውልሽ ከዚህ በኋላ እንደዚህ አይነት ነገር ብታረጊ አጠገብ ያደርሽም እሺ? እንዴ እንዳልነኪን ጠጣለሁ። ጠጥቼ ልካቸውን እነግራለሁ። ምን እያደረክ ነው? በቃ እንውጣ። እኔ በጣም እየጨነቀኝ ነው። እባክሽ እኔ ቆንጆ፣ በቃ በእናትሽ ዛሬ እንኳን ልጠጣበት ስጪ። ቆይ ዴቭ፣ ምንድን ነው የሆንከው? አደይ፣ ከኔ ጋር ዝም ብለሽ የምትጠጪ ከሆነ ዝም ብለሽ ጠጪ። እንደውም ይህን ኮካሽን ዞር አድርጊልኝ የኔ ቆንጆ። አመንሽም አላመንሽም እኔ እወድሻለሁ። እነሱ የራሳቸው ጉዳይ ነው። አደይ፣ በራሴ ጉዳይ መወሰን የሚችለው ራሴ ብቻ። እነሱ ምንም አያገባቸው። አልገባኝም። ቆይ ማን ነው የወሰነው? ምንድን ነው የሆንከው? አንቺ አትጨነቂብኝ እሺ የኔ ቆንጆ። ሁሉም የራሳቸው ጉዳይ ነው። እኔ ደግሞ አንቺን መተው አልችልም የኔ ቆንጆ። በቃ ትንሽ ልጠጣሽ። መጠጡ እስኪ ዴቭ፣ በቃ እንሂድ። መቼም እንደዚሁ ወደ ቤት እንግባ አትይኝ ማለት ነው። ታለም ራሱ ሰው አታረጊኝ። እሺ ለምን እንደዚህ እንደሆንክ ቢያንስ ንገረኝ። አደይ፣ ምንም አልሆንኩም። ዴቭ አትዋሸኝ። የሆነ ነገርማ ሆነሃል። የኔ ቆንጆ አትሰሚኝም እንዴ? በቃ ምንም አልሆንኩም አልኩሽ አይደል? አይ አይሆንም። በቃ እንውጣ፣ ና እንሂድ። በቃ ሂሳብ ክፈልና እንሂድ። የኔ ቆንጆ፣ በእኔና በአንቺ መሀል ማንም አይገባም። እሺ? ቃል እገባልሻለሁ። በቃ እንሂድ። አደይ፣ ምንድን ነው ዴቭ? የኔ ቆንጆ ጥለሽኝ አትሂጂ እባክሽ። ዴቭ በቃ አንተ ተኛ፣ እኔ ሳይመሽ ወደ ቤት ልሂድ እባክሽ። ዴቭ ዛሬ ሰክራል፣ ነገ ስትረጋጋ እናወራለን። ቻው በቃ። ግን እኮ ጥለሽኝ ባትሄጂ ደስ ይለኛል። አጎቴ መጣሃል እንዴ? ዝም በይ። ደሞ አጎቴ ትለኛለች። የቆይተሽ ነው? ኧረ የትም አልሄድኩም። ውሃ ልቀዳ እኮ ሄጄ ነው አጎቴ። ዝም በይ። ነይ ቀጥ ወደዚህ። እንዴ አጎቴ ምን አደረግኩ? አጎቴ አትበኛ እንጂ። በይ ሂጂ አሁን ቀጥ ቶሎ